ከማስታወቂያዎችና ከዘገባዎች አሁን ደግሞ የህግ ጠበቃ አቪ ቢታው መስመር ላይ ይገኛል። ጤና ይስጥልን አቪ። ጤና ይስጥልኝ ሰሎሞን እንዲሁም ተመልካቾች። ደህና ነህ ወይ? መልካም ሳምንት። አንተም እንደዚሁ መልካም ያህልካባል። እንደ ሁሌውም እናመሰግናለን ሁልጊዜ ቀርበህ ለምትሰጠን ህጋዊ ዘገባዎች። ካንተ ጋር መጀመር የፈለኩት የጠቅላይ ሚኒስትር ቢንያሚን ኔታንያሁን የህግ የናይፍርድ ጉዳይ በተመለከተ አሁን ባለነበት ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዳኞችን እየመሯቸው ይመስላል እንጂ ዳኞች ህጉን ተከትለው የፍርዱን ጉዳይ እየመሩ መስሎ አይታየም። እንዴት ነው የምታየው አንተስ? እንግዲህ ነገሩ በጣም የሚያስገርም ነገር ነው። ጠቅላይ ሚኒስትሩ ባለፈው 3 አመት በፊት ምርጫ ሊሆን ሲል ፍርድ አለዎት በፍርድ ቤት መቆም እንደገና ሀገሪቱን መምራት የመካከለኛው ምስራቅ ሀገር ስለሆነች አይከብዶትም ወይ ተብለው ለተጠየቁት ጥያቄ አይ ሁሉንም መስራት የሚችል ሰው ነኝ ችግር የለም ብለው ነበር። አሁን ደግሞ እንዳጋጣሚ ባለፈው 2 አመት የጦርነት ፈነዳ። አሁን ፍርድ ቤት ሲጀመርና በተለይ አኪራ ነግዲት የሚለው የመርማሪው ክፍል አዙሮ ሲጠይቃቸው ወደ ኋላ ወደፊት እያሉ ነው። ስለዚህ አንድ ጊዜ የውጭ ሀገርን ባለስልጣን ለጉብኝት ፍርድ ቤት ማምጣት በፍርድ ቤቱ ላይ ሁለተኛ ለስራ ላይ ብሎ ወደ ተለያዩ ነገሮች ወደ ጎላን ተራራ መሄድ የመሳሰሉት ነገሮች አጠቃላይ ከፍርዱ እንዲሁ ዝም ብለው ለመላቀቅ የሚፈልጉት ጥረት ነው። እንግዲህ ፍርድ ቤት ደግሞ በጣም ኃላፊነት የሚሰማቸው ዳኞች ነው ያሉ። እነዚህ ዳኞች እንግዲህ ጠቅላይ ሚኒስትሩ ባፈጠጡ ቁጥር አብሮ መፋጠጡ በጣም ችግር ሊያመጣ ስለሚችል ነገሮችን ለጊዜው በጥሞና ያዩዋቸው መሆኑ ይታያል። ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሳቸው እያሉ ያሉት እኔ በፈረምም የፈረምኩት ከዚህ በፊት ነው ጦርነቱ ከመሆኑ በፊት ነው ከጦርነቱ ከተጀመረ በኋላ ነገራሎች ተቀያይረዋል ነው እያሉ ያሉት ሳቸው ስለተቀያየሩ ነው እንጂ እኔ ጦርነቱ ከሆነ በኋላ ግን ጊዜን የጦርነቱን ሁኔታ የበለጠ በደንብ መሰራበትንና የአካባቢውን ሰላም ለማምጣት ጥረት ማድረግ ሲገባይ ምን ጊዜም ቢሆን በፍርዱ አሸናፊነቴ ተረጋግጧል ዝም ብሎ ፎርማሊቲውን ተጠብቆ ነው እንጂ አሁንም ቢሆን በተደረስካው ድረስ በተደረገው እንትን ምርመራና የፋይል በችሎቱ እኔ አሸናፊነቴ እየተረጋገጠ ነው ይያሉ ነው። እንግዲህ በራሳቸውማ ምንም ነገር እንዳልሆነ እየተናገሩ ነው። ሆኖም ግን በፍርድ ቤት የተቀረባለ መረጃዎች ቀርበዋል። ፍርድ ቤቱ የቀረበለትን ጉዳይ በሙሉ መርምሮ አንድ ውሳኔ ብይን መስጠት አለበት። ብይን ሳይሰጥ እሳቸው እኔ ከሁሉም በበላይ ነኝ ምንም የተሰራ ነገር የለም እያሉ ነው። ይሄ እንግዲህ በጉልበት ነገሮችን እየቀየሩ መሆናቸው ብቻ ሳይሆን እኮ በአሁኑ ጥቅምት 7 ቀን 2003 ዓመተ ምህረት የሐማስ ወንበዴ ድርጅት በሲቪል እስራኤላዊና ወታደሮች ላይ በአጠቃላይ በህዝቡ ላይ ያደረሰውን በደል የመርማሪ ኮሚቴ ቆቆም ቢል እኮ እኔ አላቋቁምም እኔ የመረጥኩት ዳኛ እኔ የመረጥኩት ሁኔታው ምን ማለት አለበት እንጂ በወሰድኩት ብለው በጉልበት እኮ እያገበደዱ ያሉ ባለስልጣን ናቸው። ስለዚህ በዲሞክራሲ ሀገር ይሄ ነገር አይሄድም። ይሄ ለሀገሪቱ በጣም ከፍተኛ ውድቀት የሚያመጣ ጉዳይ ስለሆነ ጠቅላይ ሚኒስትሩ ነገሮችን መገንዘብ ነበረባቸው። ነው ግን አሁን በሚያደርጉት ሁኔታና ተከታዮቻቸው በፍጹም እስራኤልን እንዳልሆነች አድርጎ የመለያየት ጉዳይ ነው ያለው። ኦኬ ሌላው ደግሞ በዚህ ተያይዞ አቶ ፋሲል ባለፈው ሳምንት የፍትህ ሚኒስትሩ ያሪቭ ለቪን ለከፍተኛ ፍርድ ቤቱ የወታደራዊ አቃቤ ህጓን የሷን የሚመረምር ልዩ ዳኛ ወይም ጠበቃ መቋቋም አለበት ተብሎ ወይም ያ ጠበቃ ጉዳዩን በደም እየተከታተለ የፍርድ ወደ ክስ እስከሚመሰረት ድረስ
መመስረት አለበት ተብሎ እሳቸው ሁለት ሰዎችን አቀብረው ሁለቱ ሰዎች ተቀባይነት አላገኙም። አሁን ተመልሰው አጣው እና አጥቻለሁ ሞክሬያለሁ እና ተመልሶ ኩላ የሚባሉት ዳኛ እንደገና ፍርድ ቤቱ አይሆንም ያላቸውን እንዲሆኑ ብሎ ጠይቋልና ምንድነው ይህ ግብግብ ሰው ታጣ ማለት ነው ወይስ የፖለቲካ ጫና ለመፍጠር ነው? እኮ ሁሉም አሁን በጣብራው መንግስት ያሉ በተለይ እንደ ፍትህ ሚኒስተሩ ያሉ ሰዎች የሚያደርጉት እኮ እኛ ነን እንጂ እናንተኛ ባለ ጊዜ ነን እኛ በወሰነው ሁሉ ነገር መሄድ አለበት እንጂ ሌላው የወሰነውን አንቀበልም እያሉ እኮ ነው። አሁን ደግሞ ኦኬ የግል ሰው አለ ይላቀርባሉ። ፍርድ ቤቱ ደግሞ አይ ሌሎች አማራጮችን ይዘው ይምጡ በዚያ መሰረት ሁኔታውና ይላልም ተብሎ ነበር። አሁን ግን አጣው ማለት እኮ እኔ ያልኩት የመጀመሪያው ሰው ይሁን ማለት ነው። ይሄም ያሳየው እንግዲህ ፍጹም የሀገሪቱን ፍትህ ለመቀየር ከፍተኛ ጥረት እያደረጉ ያሉ ባለስልጣን ናቸው። ጊዜው የኛ ነው፣ ወንበሩ የኛ ነው እና እኛ ያሉን መቀበል አለባችሁ እያሉ ሁሉንም እያስፈራሩ ነው። አቃቤ ሕግንም ሆነ የመንግስት የሕግ አማካሪም ሆነ ከፍተኛው ፍርድ ቤትም ሆነ ራሳቸው የፍትህ ሚኒስቴሩ በሕግ የተሾሙትን የከፍተኛው ፍርድ ቤት ፕሬዝዳንት እንኳን አልቀበልም ብለዋል። እና ይሄ ጉዳይ በጣም የሚያሳዝን ጉዳይ ነው። ለሀገሪቱ ከፍተኛ ችግር የሚያመጣ ነገር እንደሆነ እየታየ ነው ማለት ነው። ሌላው አቶ ፋሲል ወደ ሃይማኖታዊ አክራሪዎች ጉዳይ ወደ ህግ መደንገግ ልሄድና አሁን እየተደነገገ ያለውን ህግ በአንድ በኩል ከፍተኛ ፍርድ ቤቱ ከአንድ ጊዜ ሁለተኛ ከሁለት ጊዜ ሶስት ጊዜ ያህል እኩል ሁሉ ዜጋ እኩል መሆን አለበት እነሱ ወደ ውትድርና መሄድ አለባቸው ከካምሪ አልሄድም ያለ ደግሞ ባጀት መደብ የለበትም ሲሉ ተናግረዋል። እና ቦአዝ ቢስሙት ህጉን ለማስደንገግ ጥረት ያደረጉ ነው። ጠቅላይ ሚኒስትሩ ቢንያሚን ኔታንያሁም አሁን የሚደነገገው ህዝብ ብዙ ሺህ የሚቆጠሩ የሃይማኖት አክራሪዎች ወደ ውትድርና እንዲመጡ ያደርጋቸዋል ይላሉ። በእንዲህ እንዳለ ደግሞ ባለፈው ሳምንት ኻሪዲዎች ሰላማዊ ሰልፍ አድርገው ፖሊስን ሁሉ በድንጋይ የቀጠቀጡበትና ከፍተኛ ኬውስ የነበረበት ሁኔታ አለ። እንዴት ታዋለ ይህንስ? እንግዲህ በጣም ያሳዝነው ነገር ጠቅላይ ሚኒስትሩን በለው የፍትህ ሚኒስትሩን በለው ሌሎች የቀይ ክንፍ ፓርቲ የጣምራው መንግስት ባለስልጣኖች ነገሮችን ህጎችን እየሻሩ ህጎችን ለመሻር እየሞከሩ ነገሮችን በጉልበት ለመውሰድ እየሞከሩ ነው። ያ ከሆነ እንግዲህ ባለስልጣኖች የሻሩትን ህግ ተራው ህዝብ ማን ይጠብቀዋል? በተለይ እነዚህ ደግሞ አክራሪ ሃይማኖተኞች የእስራኤልን ህግ አይቀበሉም። ብዙዎቹ ደግሞ እስራኤል ነውና አይቀበሉም። ስለዚህ ያየነው ታዘው ህግን የሚያስከብሩ ፖሊሶች ላይ እንደዚህ ያለ እርምጃ መውሰድ በጣም የሚያሳዝን ነገር ነው። ይሄ ለወደፊቱ እስራኤል የሚጠብቃት ይሄ መሆኑን እያሳየን ነው ማለት ነው። በጣም የሚያሳዝነው የዛሬ 20 እና 30 ዓመት እነዚህ ሃይማኖተኞች በብዛት እየወለዱ ነው፣ እየተራቡ ነው። አረቦችም እንደዚሁ አሁን 20-30% ከሆኑ ከ20 እና 30 ዓመት በኋላ 50% 40% ተመጡ እስራኤል ዲሞክራሲ መሆኗን ታጣለች። እስራኤልም እንደ ሀገር በእስራኤልነት እንትኗ የመቀጠሉ ጉዳይ የሚያሳዝን ነው። የሚሆን መስሎ አይታየኝም። ስለዚህ እነዚህ ሃይማኖተኛ ጽንፎች የወሰዱት እርምጃ መንግስት ወይም የመንግስት አባላት ከፍተኛ ባለስልጣኖች የሚከተሉትን መመሪያ ህጉን የሀገሪቱን ህግ ማውረድ ለመቀየር መሞከር ከሚደረገው ንግግር ከዚያ የመጣ ሀሳብ ነው ብዬ ወስደዋል። መጨረሻ ጥያቄ አቶ የጠበቃ አቢ ህጉ ከተደነገገ አሁን እንደምናየው ከሆነ የመንግስት አቃቤ ህግም የህግ አማካሪም የክነሴት የህግ አማካሪዎችም ህጉ እኩላዊ ህግ አይደለም እያሉ ቃላቸውን እያሰሙ ነውና ህጉ ከተደነገገና ከፍተኛ ፍርድ ቤቱ ከሰረዘውስ ምንድነው የሚሆነው? ወይስ ላይሰርዘው ይችላል? እንግዲህ ከፍተኛው ፍርድ ቤት እንደሚሰርዘውም እየታወቀ ነው። ነገሮችን ካሁን ጀምሮ ይሄ ነው ፊት ለፊት ፍትቻ የተቀረበው። የመንግስት አካላትና ከፍተኛው ፍርድ ቤት የፍትህ አካላት
በጉዳዮች በጣም እየተፋጠጡ ነው። ይሄ እንግዲህ ምናልባት ያለው መንግስት አሁን በተግባር ላይ ነገሮችን ካወጣ ከፍተኛው ፍርድ ቤት ነገሮች እንዲመረመሩና እንዲታዩ ይሞክር ይሆናል። ከዚያ ከፍተኛው ፍርድ ቤት መንግስት የወሰነውን አልሽርም የሚል አቋም ቢወስድ ያለው አማራጭ በአምላክ እርዳታ ምርጫ ከሆነ ህዝቡ እንግዲህ ብዙሃኑ የሚወስነውን ውሳኔ መወሰን ከዚያ በኋላ እስራኤል የለየላት ወይም ዲሞክራሲ ሀገር ትሆናለች ሌላ መንግስት ተመረጠ ወይም ደግሞ ያለው የሚቀጥል ከሆነ ፍጹም አዲስ ዲሞክራሲ ተብሎ ያው እንደ ሌሎች ሀገራት የምንሆንበት ጊዜ እየቀረበ ነው። ጠበቃ ቢቢተው አብረህን ስለቆየ በጣም እናመሰግናለን። በየዕለቱ በየጊዜው እየጠራነህ እንደዚህ አይነት የህጋዊ ትንተናዎችን መስጠትህ እያመሰገን ሁለተኛ ጊዜ እስከምናገኝ ድረስ መልካም ሳምንት አመሰግናለሁ እላለሁ። እኔም እንደዚሁ አመሰግናለሁ።